ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን ላይ በሁለት አጀንዳዎች ላይ አብረን እየተወያየን የምንቆይ ይሆናል። የመጀመሪያው ቀዳሚ አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥያቄዎችን እያነሳች ባለችበት በዚህ ወቅት ላይ ከኢትዮጵያ ጋር ውጥረት ውስጥ የገባው የኤርትራ መንግስት ፕሬዝዳንት የሆኑት ኢሳያስ አፈወርቂ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወይም ደግሞ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከየትኛው ጎን ይሰለፋሉ የሚለው የብዙ ዓለም አቀፍ የፖለቲካ ተንታኞችና የዓለም አቀፍ ሚዲያዎች ሀሳብም ሆኗል። የኢትዮጵያ መንግስት በተለያዩ ጊዜያት ላይ በተደጋጋሚ የዲፕሎማሲ ጥሪን በማቅረብ ጭምር የኢትዮጵያ የቀይ ባህር ጥያቄ ከ130 ሚሊዮን ህዝብ በላይ ለሆነው ለመላው ኢትዮጵያውያን ጥያቄ መሆኑን በመግለጽ ጭምር ኢትዮጵያ ወደ ቀይ ባህር የምትገባባቸው አማራጭ መንገዶችን ፍለጋ እየተንቀሳቀሰ መሆኑን ሲገልጽ ቆይቷል። ታዲያ የኢትዮጵያን የቀይ ባህር ጥያቄ እንደ ጦርነት ነጋሪት ጉሳማ የቆጠሩት የኤርትራ መንግስት ባለስልጣናት ከግብጽ ጋር ያላቸውን የሁለትዮሽ ግንኙነትም አጠናክረዋል። በተደጋጋሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አስመራ እየላኳቸው የሚገኙ የአሜሪካ ከፍተኛ መንግስት ባለስልጣናት ከዛም በተጨማሪ ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የሚመሩት ልዑክ ቡድን ወደ አስመራ መላካቸውን ተከትሎ የኤርትራው ፕሬዝዳንት አጣብቂኝ ውስጥ ገብተዋል። ይህን ጉዳይ በተመለከተም ሰፊ ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በቅርቡ አዲስ አበባ የተገኙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያ ወደ ቀይ ባህር በአቋራጭና በቀላል መንገድ እንድትገባ የሚያስችላትን እድል ሊፈጥሩ እንደሚችሉ እየተነገረ ይገኛል። ፈረንሳይ ለኢትዮጵያ የቀይ ባህር ጉዞ ወይም ደግሞ ኢትዮጵያ አሁን ላይ አሰብ ወደብን ጨምሮ ሌሎች የቀይ ባህር መዳረሻዎችን ለመቆጣጠር የምታደርገውን ጥረት እውን እንዴት ልታደርገው ትችላለች የሚለው አነጋጋሪ ጉዳይ ሆኗል። የፈረንሳዩ ፕሬዝዳንት ወይም ደግሞ ፈረንሳይ ለኢትዮጵያ ያቀረበችው እድልና ኢትዮጵያ በአቋራጭ ወደ ቀይ ባህር የሚያስገባት አዲስ ታሪካዊ መንገድ ምንድን ነው በሚለው ጉዳይ ላይ ዝርዝር ሀሳቦችንም ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ ማድረግ እንዳትረሱ። ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። አሁን ወደ ዝርዝር መረጃው ተሻገርኩኝ። አብራችሁ ቆዩ። የመጀመሪያውና ቀዳሚ አጀንዳችን የሆነው የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ የኤርትራ መንግስት ኢትዮጵያ ወረራ ልትፈጽምብኝ ነው የሚል ሀሳቦችን ሲያንጸባርቅ ቆይቷል። ወረራ ልትፈጽምብኝ ነው ወይም ደግሞ በታሪክና በሕግ ባለቤት የሆነችበትን የአሰብ ወደብን ላታስመልስ ነው ኢትዮጵያ ከሚለው ሀሳብ በተጨማሪ አሁን ላይ የኤርትራ መንግስት ኢትዮጵያ ለቀይ ባህር ዳርቻ የማትዋሰን ሀገር በመሆኗ ወደ ቀይ ባህር መግባት የለባትም ወይም ደግሞ የቀይ ባህር አካል መሆን የለባትም የሚል ሀሳብን ከግብጽ ጋር በጋራ በመሆን እንግዲህ የኢትዮጵያን የቀይ ባህር ጥያቄ ለማደናቀፍ በዓለም አቀፍ ደረጃ እየፈጠረች ያለችውን ተሰሚነት እያሳደገች ያለችውን ዲፕሎማሲ ጭምር ለማሳነስ ጥረቶችን እያደረጉ ይገኛሉ። እነዚህ ውጥረቶች በተበራከቱበት በዚህ ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጦርነት መፈጠር ከዛም በተጨማሪ ደግሞ ከኢራን ጋር የገቡበት እልህ አስጨራሽ የሆነ ውጊያ ከዛ በዘለለ ደግሞ የየመኑ ሁቲ ቡድን ጨምሮ በቀይ ባህር ላይ የተለያዩ ነገሮችን ይፈጥራሉ ተብሎ የሚጠበቁ የአማጺ ኃይሎች የሚያደርጓቸውን እንቅስቃሴ ለመቆጣጠርና በቀይ ባህር ላይ ያላቸውን የበላይነት ለማስጠበቅ በሚያደርጉት ጥረት ላይ እንደ ኤርትራ ያሉ ስትራቴጂካዊ ሀገራትን አጋር አድርጎ የመቀጠል እቅድ አውጥታ አሜሪካ እየተንቀሳቀሰች ነው ያለችው። የአሜሪካ መንግስት አሁን ላይ ኤርትራን ብቻ ሳይሆን በአፍሪካ ቀንድ የምትገኘው ሌላኛዋን ራስ ገዟ ሶማሊላንድን ጭምር ስትራቴጂካዊ አጋር አድርገው ወደ ቀይ ባህር የሚደረጉ እንቅስቃሴዎችን አጠናክሮ ለመሄድ ጥረቶች እየተደረጉ ነው ያሉት። እነዚህ እየሆኑ ባሉበት በዚህ ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ10 ዓመት በኋላ በሚባል መልኩ ወደ አስመራ የአሜሪካ ከፍተኛ ባለስልጣናትን እየላኩ የጥናት ቡድኖችን ጭምር በመላክ በኤርትራ ያሉ ሁኔታዎችን በአሜሪካና በኤርትራ በኩል ያሉ የሁለትዮሽ ግንኙነትን መፍታት ማሳደግና አዲስ የሆኑ ጥምረቶችን ፈጥሮ ችግሮችን መፍታት የሚቻልባቸው አስቻይ ሁኔታዎችን እየፈጠሩ ይገኛሉ። በተደጋጋሚ በኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኦፊሻል የፌስቡክ ገጽ ላይ የኤክስ ገጽ ላይ ጭምር ሲተላለፉ ያሉ መልእክቶች እንደሚያሳዩት አሜሪካ ባለስልጣናቶቿን እንግዲህ በስፋት አሁን ወደ ኤርትራ እየላከች ነው ያለችው። እነዚህ ባለስልጣናት ደግሞ በኤርትራ መንግስት አሁን ላይ ያሉትን ሁኔታዎች ተመልክተው መረጃዎችን እያደረሱ ይገኛሉ። ታዲያ አሜሪካ ይህን ግንኙነቷን በማስፋት
እያደረገች ያለችው እንቅስቃሴ በኢትዮጵያና በኤርትራ መካከል ያለውን ውጥረት ወደ ጦርነት እንዳይሄድ የኢትዮጵያን የቀይ ባህር ጥያቄ ምላሽ የሚያሰጥ እንደሆነ የተረዱት የግብጽ ባለስልጣናት የግብፁ ፕሬዚደንት አብዱል ፈታህ አልሲሲ እንግዲህ አሁን ላይ ለኤርትራ ወዳጅ ነን በማለት ጭምር ኢትዮጵያን ወደ ቀይ ባህር ዳርቻ እንዳትጠጋ ለማድረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የትራንስፖርት ሚኒስተሩን ጨምሮ ሌሎች ከፍተኛ የግብጽ ባለስልጣናት ወደ አስመራ አቅንተዋል። ይህ የግብጽ እንቅስቃሴ በግብጽና በኤርትራ መካከል ያለው የሁለትዮሽ ግንኙነት ወይም ደግሞ እነዚህ ሁለት ሀገራት ሲፈጥሩት የነበረውን ግንኙነት መነሻ አድርገን ስንመለከተው ባለፉት ጊዜያት የግብጽ መንግስት ባለስልጣናት ኤርትራ ድረስ የሄዱባቸው መንገዶች የሉም። የኤርትራ መንግስት ባለስልጣናት ኢቭን የንፋስ ተርባይን ለመገንባት ግብጽ ቃል ስትገባላቸው የኤርትራ ባለስልጣናት ናቸው ወደ ግብጽ የሄዱት። ከዛም በተጨማሪ ፕሬዚዳንቱ በግብጽ አውሮፕላን በመጠቀም ከአስመራ ወደ ግብጽ በመሄድ የ5 ቀናት የ3 ቀናት ቆይታና ጉብኝት እያደረጉ ቆይተዋል። የኤርትራ መንግስት ባለስልጣናት ወደ ግብጽ ሲያደርጓቸው የነበሩ ጉዞዎች በሙሉ የሚያሳዩት በግብጽና በኤርትራ መካከል ያለውን የሁለትዮሽ ግንኙነት ነው። ነገር ግን አሁን ላይ አሜሪካ ወደ ኤርትራ እያደረገች ያለችውን እንቅስቃሴ ተከትሎ ግብጽ በኤርትራ በኩል ልታጣው የምትችላቸው እድሎችን በኤርትራ በኩል በመጠቀም ኢትዮጵያ ላይ ልትፈጽም የምትችላቸውን ጫናዎች እየተንኳሰሱ መሄዳቸውን በመረዳቷ ባለስልጣናቶቿን የልዑክ ቡድን አካታ ወደ አስመራ ልካለች። ይሄ የግብጽ እንቅስቃሴ ወይም ደግሞ የግብጽ ባለስልጣናት ወደ አስመራ መግባት የአሜሪካ ባለስልጣናት አስመራ ላይ እያደረጉት ያለው ተመላላሽ የሆነ ጉብኝት በሁለቱ ሀገራት መካከል ፉክክር ውስጥ የሚያስገባ ብቻ ሳይሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ የኤርትራን ሉዓላዊነት አስጠብቀው እንደ ፕሬዝዳንት ለመቀጠል ወይም ደግሞ ባለፉት 3 አስርት ዓመታት ሲያስቀጥሉት የነበረውን አምባገነናዊ ስርዓትን ለማስቀጠል እና ኤርትራ ላይ የስልጣን ዘመናቸውን ለማራዘም ፍላጎት ካላቸው የግብጽና በአሜሪካ መካከል ያለው ፉክክር ላይ የራሳቸውን የሆነ ሚና ተጫውተው የለየለት አንድ ግንኙነት እንዲፈጥሩ የሚያስገድዳቸው ወቅት ላይ መድረሳቸውን በይፋ የሚያሳይ ነው። ስለዚህ አሁን ላይ ባለው ሁኔታ የአሜሪካ መንግስት በኢራን ላይ ብልጫ ለመውሰድ እና የመካከለኛው ምስራቅን መሪነት ለማጠናከር በሚያደርገው ጥረት ላይ ኤርትራን ስትራቴጂካዊ አጋር ለማድረግ እየሄደ ያለበትን ጥረት ግብጽ ለማደናቀፍ ጥረቶች እያደረገች ነው ያለችው። ግብጽ አሁን ላይ እያደረገች ያለችው እንቅስቃሴ ከአሜሪካ ጋር ችግር ውስጥ ለመግባት ወይም ደግሞ የአሜሪካን እቅድ ለማሰናከል ሳይሆን አሜሪካና ኤርትራ መካከል የሁለትዮሽ ግንኙነት የሚጠናከር ከሆነ የግብጽና የኤርትራ መንግስት ባለስልጣናት ለረጅም ጊዜ ቁጭ ብለው ሲወያዩበት ሲመካከሩበት የቆዩትን በኢትዮጵያ ላይ የጦርነት ነጋሪት የመጎሰምና ከኢትዮጵያ ጋር ወደ ጦርነት የመግባት እንቅስቃሴ አሜሪካ ሙሉ ለሙሉ የምታፈርስባቸው መሆኑን ተከትሎ ነው። ታዲያ እነዚህም መነሻ በማድረግ እየተደረጉ ያሉ እንቅስቃሴዎች እየተደረጉ ያሉ ጥረቶችን ግብጽ በራሷ ቁጥጥር ስር ለማድረግ እንግዲህ እነዚህ ጉብኝቶች እነዚህ መሰል የሁለትዮሽ ስምምነቶች እየተፈጸሙ ይገኛሉ። ስለዚህ አሁን ላይ ባለው ሁኔታ አሜሪካ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተጣሉ ማዕቀቦችን አነሳለሁ ብላለች። ግን ደግሞ ኤርትራ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት የምታድስ ከሆነ ልታገኛቸው የምትችላቸው ዲፕሎማሲያዊ ተሰሚነቶች፣ ፖለቲካዊ ጫናዎች፣ ኢኮኖሚያዊ ተጠቃሚነቶች አሉ። እነዚህን ጥቅሞችን ይቅርብኝና በኢትዮጵያ ላይ ጥላቻዬን እያንጸባረኩ ሄዳለሁ ብላ ግን ከግብጽ መንግስት ጋር ለሁለት የምታብር ከሆነ ኤርትራን ታሪክ ሆና ነው ልናያት የምንችለው። በአንድ ወቅት የነበረች ነገር ግን ደግሞ የጠፋች ልንላት በምንችለው መልኩ ከግብጽ ጋር የምታብርና የምትተባበር ከሆነ ከአሜሪካ ጋር ያላትን ግንኙነት አቋርጣ የምትሄድ ከሆነ በአሜሪካ መቀመጫቸውን ያደረጉ በኤርትራው ፕሬዝዳንት ላይ የመፈንቅለ መንግስት እርምጃ መውሰድ የሚፈልጉ ኃይሎችን የሚደግፉ የአሜሪካ ከፍተኛ መንግስት ባለስልጣናት ከድጋፍ በዘለለ ወደ ተግባራዊነት ለመቀየር ጥረቶችን ያደርጋሉ። በዚህ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ እንዲያበቃላቸው የሚደረጉበት ሁኔታ አለ። አሁን ባለው ሁኔታ ከኢትዮጵያ ጋር ከስምምነት ላይ መድረስ ወይም ደግሞ የኢትዮጵያን የቀይ ባህር ጥያቄ መመለስ፣ ከኢትዮጵያ ጋር ያሉበትን የፖለቲካ ውጥረት መፍታት፣ ከኢትዮጵያ ጋር የገቡበትን እልህ አስጨራሽ የቀይ ባህርን ጉዳይ መፍትሄ መስጠት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር ያላቸውን ግንኙነት ወይም ደግሞ አሜሪካ ከኤርትራ ጋር ልትከፍተው ለምትፈልገው ግንኙነት እንደ ዋስትና ነው የሚቆጠረው። ይህንን ዋስትና ደግሞ ግብጽ ኤርትራ እንድታንጸባርቀው አትፈልግም። ስለዚህ ግብጽ በምታደርስባት ጫና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር ያላቸውን ግንኙነት የሚያቋርጡ ከሆነና አዲሱን መግባባትም ደግሞ እንዲሻከር የሚያደርጉት ከሆነ ሊከፍሉት የሚችሉት ዋጋ የህልውና ዋጋ ሊሆን ይችላል፣ የስልጣን ማጣት ሊሆን ይችላል። ደን ደግሞ ኤርትራ የምትባል ሀገር ብቻ እንደ ሀገር ብቻ ሳይሆን የቬንዙዌላ ፕሬዝዳንት አይነት ተመሳሳይ እርምጃም ሊወሰድባቸው ይችላል። ለምን አሜሪካ ገና ከኤርትራ ጋር ግንኙነቴን አድሳለሁ ስትል ዓለም አቀፍ ተቋማት እንዴት አምባገነናዊ የሆኑ መንግስት ሰብአዊና ዲሞክራሲያዊ መብቶችን የሚጥስ አምባሳደር ፕሬዝዳንት ጋር የሁለትዮሽ ግንኙነት ይታደሳል? አሜሪካ በሂውማኒታሪያን ኬዞች ላይ ያላትን አቋም እናውቃለንና ይሄ የሚንጻረር ነው የሚል ሀሳብን ጭምር እያንጸባረቁ ነው የሚገኙ። ስለዚህ አሁን ላይ ኢሳያስ አፈወርቂ
የኢትዮጵያን የቀይ ባህር ጥያቄ ሊመልስ የሚችለውን ከአሜሪካ ጋር የጀመሩትን የሁለትዮሽ የዲፕሎማሲን የማደስ ጥረት ይደግፋሉ። ካልሆነ ደግሞ ከግብጽ ጋር ይወዳጃሉ። ከግብጽ ጋር የሚጣበቁ ከሆነ በኢኮኖሚ ስብራት ውስጥ ያለችው ግብጽ በኢትዮጵያ ላይ ያላት ውጥረት ይታወቃል። በአባይ ግድብ፣ በአባይ ውሃ ደን ደግሞ በቀይ ባህር ላይ ያሉበት ውጥረት ይታወቃል። በሶማሌ ውስጥ ጉዳይ ላይ ያደረገች ያለችው ጉዳይ ይታወቃል። ደን በሱዳን የእርስ በርስ ግጭት ላይ ያላት ሚና ይታወቃል። እነዚህ መነሻ አድርጎ ከግብጽ ጋር አሁን ላይ የሁለትዮሽ ግንኙነት መፍጠር ለኤርትራ አዋጭ አይደለም። ስለዚህ አሁን ላይ ባለው ሁኔታ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወይ ከዶናልድ ትራምፕ ጎን ወይ ደግሞ ከፕሬዚዳንት አብዱል ፈታህ አልሲሲ ጎን ይሰለፋሉ ተብሎ ነው የሚጠበቀው። ብልጥ ከሆኑና ኤርትራ ማዳን ስልጣናቸውን ማዳን ለዜጎቻቸው የሚያስቡ ከሆነና ከኢትዮጵያ ጋር ያሉበት ውጥረት ወደ ጦርነት እንዳያመራ ደን ደግሞ ኢትዮጵያ በሰላማዊና በፍትሃዊ መንገድ ዲፕሎማሲያዊ በሆነ መንገድ የባህር በር የምታገኝበትን እድል የመስጠት ፍላጎት ካላቸው አላማቸው ማደግ መለወጥ ከሆነ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያብራሉ። አናብርም የሚሉ ከሆነ ግን ከግብጽ ጋር ሆነው የጦርነት ነጋሪታቸውን ይጎስማሉ። ደን አሜሪካ መካከለኛው ምስራቅን የየመኑ ሁቲን ቡድን ለመቆጣጠር በምታደርገው ጥረት ላይ እንቅፋት በመሆናቸው ጭምር የሽብርተኞች ተባባሪ በማለት ጭምር አሜሪካ እርምጃ ልትወስድባቸው እንደምትችልም የተለያዩ ግምቶች እየተቀመጡ ይገኛሉ። አሁን ላይ ባለው ሁኔታ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ብቻ ሳይሆኑ አጣብቂኝ ውስጥ የሚገቡት ግብጽም ጭምር አሜሪካ የሽብር እንቅስቃሴን ለመቃወም የምታደርገውን ጥረት የቀይ ባህር ደህንነትን ለማስጠበቅ የምታደርገውን ጥረት በማደናቀፍ ተጠያቂ የምትሆንበት አሜሪካ እርምጃ ልትወስድባት የሚችልባቸው ሁኔታዎች ያጋጥማሉ። አይሆንም ብላ ግብጽ ኤርትራ ላይ ጫና አሳድራ ከኤርትራ ጋር ያላትን ግንኙነት የምታጠናክር ከሆነ ለሚሊታሪ ወይም ደግሞ ለግብጽ የጦር ኃይል አሜሪካ የምታደርገውን ድጋፍ ታቋርጣለች። የሁለቱ ሀገራት የሁለትዮሽ ግንኙነት እንግዲህ አጣብቂኝ ውስጥ ይገባል። ያም የሚሆን ከሆነ ደግሞ በኢትዮጵያና በግብጽ መካከል ያለውን ውጥረት አሜሪካ ትፈታልኛለች ብለው ከአሜሪካ ጋር እንግዲህ የሁለትዮሽ ግንኙነት ሲፈጥሩ የነበሩ የግብጽ ባለስልጣናት ጭምር ጉዟቸው ኪሳራ ላይ የሚወድቅበት ሁኔታ እንዳለ ጭምር እየተገለጸ ይገኛል። ስለዚህ በኤርትራ እየተደረጉ ያሉ የአሜሪካና የግብጽ ባለስልጣናት ጉብኝቶች አጠቃላይ ለኤርትራ አንድ ብርሃን ወይም ደግሞ አዲስ ተስፋ ነው የሚሰጥ ሲሆን አንደኛው ደግሞ የኤርትራን የቁልቁለት ጉዞ የሚያጣድፍ ፕሬዚዳንት ኢሳያስ አፈወርቂን ከስልጣን የሚያስወግዳቸው ግን ደግሞ ኢትዮጵያ በቀላሉ አሰብ ወደብን ጨምሮ ሌሎች የኤርትራን ግዛቶችን የሚያስጠቀልላትን እድል የሚሰጣት ነው። ምክንያቱም ከግብጽ ጋር ሆና ኢትዮጵያ ላይ ጦርነት ከፍታለሁ የምትል ከሆነ ኢትዮጵያ ሉዓላዊነቷ እየተደፈረ ምንም አይነት ዝምታ ነው ደግሞ ምላሽን ሳትሰጥ የምትቆይበት ምክንያት አይኖርም። በጥቅሉ በግብጽ በአሜሪካና በኤርትራ መካከል ያለው ይሄ ነው አዲሱ ውጥረት። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡ። ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩ። ሁለተኛውና የመጨረሻው አጀንዳችን የሚሆነው የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከጥቂት ቀናት በኋላ አዲስ አበባ መጥተው ነበር። አዲስ አበባ በነበራቸው ቆይታ ላይ የኢትዮጵያን የቀይ ባህር ጉዞ እንደሚደግፉ፣ የኢትዮጵያን የቀይ ባህር ጥያቄ እንደሚደግፉ በይፋ ለጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ሌሎች ዓለም አቀፍ የሚዲያ ተቋማትም እንዲሁም ደግሞ አገር ውስጥ ያሉ ሜንስትሪም ሚዲያዎችም ሲያሰራጯቸው በነበሩ መረጃዎች ፈረንሳይ ለኢትዮጵያ የቀይ ባህር ጥያቄ ያላትን አጋርነት ከዓመት በፊት አሳይታለች። ደን አሁን ላይ ደግሞ ይህ የቀይ ባህር ጥያቄ እየተጠናከረ መጥቶ እስካሁን ምላሽ ባለማግኘቱ ፈረንሳይ ለዚህ ለኢትዮጵያ የቀይ ባህር ጥያቄ ያላትን በጎ ሀሳብ አሳይታለች። ፈረንሳይ ለኢትዮጵያ የቀይ ባህር ጥያቄ ያላትን ድጋፍ ማሳየቷ የተለያዩ ሀገራት ቻይና፣ ጃፓን፣ ሌሎች ሀገራት የዓለማችን ሀገራት ይህንን እንደግፋለን ባሉት ልክ ለምንድን ነው ያልታየው? ለምንድን ነው የፈረንሳይ ከባድ ሚዛን የተሰጠው የሚሉ ሀሳቦች ይነሳሉ። ፈረንሳይ አሁን ላይ ባለው ሁኔታ በአፍሪካ ቀንድ ላይ ተጽዕኖ በመፍጠር የአፍሪካ ቀንድ ሀገራት ጋር የሁለትዮሽ ግንኙነቷን አጠናክራ ሀያልነቷን ለማስመስከር ጥረቶች እያደረገች ያለች ሀገር ነች። ግን ደግሞ የራሷ የሆነ ኢንተረስት አላት። የመካከለኛው ምስራቅ ጦርነት መጀመሪያ ሰሞን ሲጀመር ፈረንሳይ አሜሪካ በኢራን ላይ እየወሰደች ካለችው እርምጃ ጋር ተያይዞ ግን ደግሞ በተለያዩ ምክንያቶች የተለየ አቋምን ስታንጸባርቅ ነበረ። በአውሮፓ ሀገራት አሜሪካን ሲቃወሙ ከነበሩት ውስጥ በግንባር ቀደምትነት የምትጠቀስ ነች። ነገር ግን አሁን ባለው ሁኔታ ጦርነቱ እየሰፋ ሄዶ የሆርሙዝ ሰርጥ ላይ እየፈጠረ ያለው ችግር የአውሮፓ ሀገራትን ጨምሮ ዓለምን በኢኮኖሚ እያተራመሰ መሆኑን ተከትሎ ፈረንሳይ በሆርሙዝ ሰርጥ ጉዳይ ላይ ከአሜሪካ ጋር የጋራ አቋም ይዛለች። በፈረንሳይና በአሜሪካ መካከል ያለው የሁለትዮሽ ግንኙነት ይታወቃል። ስለዚህ ፈረንሳይ የሆርሙዝ ሰርጥ ላይ ከአሜሪካ ጋር ተመሳሳይ አቋም መያዟ፣ ከዛ በተጨማሪ ደግሞ የአሜሪካ መንግስት የሆርሙዝ ሰርጥ ላይ የበላይነቱን ለማስጠበቅ ቀይ ባህር ላይ የበላይነትን ለማስጠበቅ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዘ የምትነሳው ኤርትራ ላይ ያላቸው ፍላጎት ማደግና
የኢትዮጵያን የቀይ ባህር ጥያቄ መደገፍ ኢትዮጵያን የቀይ ባህርን ሽብርተኝነትን ለመከላከል የሚያስችል አቅም ፈጥራለች ብሎ ከኢትዮጵያ ጋር የሁለትዮሽ ግንኙነት መፍጠራቸው አሁን ላይ በፈረንሳይና በአሜሪካ መካከል የተፈጠረውን የሁለትዮሽ መግባባት የሆርሙዝ ሰርጥን ደህንነት ማስጠበቅ በቀጥታ ከኢትዮጵያ የቀይ ባህር ጥያቄ ጋር ፍላጎት ጋር የሚያያዝ ነው። ምክንያቱም ፈረንሳይ ለኢትዮጵያ የቀይ ባህር ጥያቄ መሳካት ጉልህ ሚና እንደምትጫወት ገልጻለች። የኢትዮጵያን የቀይ ባህር ጥያቄን ትደግፋለች። ይሄንን በማሳደግ በምታረገው ጥረት ላይ ታዲያ አሁን ባለው ሁኔታ የኢትዮጵያ የቀይ ባህር ጥያቄ መጠናከር፣ ኢትዮጵያ ወደ ቀይ ባህር እንድትገባ ፈረንሳይ ያላት ፍላጎት መጨመር፣ ሆርሙዝ ሰርጥ ላይ ተጠቅልሎ ይገባል። ሆርሙዝ ሰርጥ ላይ አሜሪካና ፈረንሳይ የጋራ አቋም ይዘው የሆርሙዝ ሰርጥን ሰላም ለማስጠበቅ የሽብር እንቅስቃሴዎችን ለመከላከል ጥረቶች ማድረጋቸው ኢትዮጵያን በአጭር ጊዜ ውስጥ ወደ ቀይ ባህር እንድትገባ አስቻይ ሁኔታዎችን የሚፈጥር ነው። ስለዚህ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ለኢትዮጵያ የቀይ ባህር ጉዞ ያላቸው አጋርነት ከመግለጽ ባለፈ በአሜሪካና በኢትዮጵያ መካከል የተደረሰው የቀይ ባህር ደህንነትን የማስጠበቅ ስምምነት ፈረንሳይ ለኢትዮጵያ የባህር ኃይል ስትሰጥ የነበረው ድጋፍ አሁንም እያደረገች ያለችው ድጋፍ የኢትዮጵያና የፈረንሳይ ደግሞ የቅርብ ጊዜያት ኢማኑኤል ማክሮን እንግዲህ ከአውሮፓ ሀገራት መሪዎች በተደጋጋሚ አዲስ አበባን የጎበኙ አዲስ አበባን ከመጎብኘት ባለፈም ደግሞ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ያጠናከሩ ናቸው። ስለዚህ የኢትዮጵያን የቀይ ባህር ጥያቄ አሁን ላይ አሜሪካና ፈረንሳይ በጋራ በመሆን የሆርሙዝ ሰርጥን ደህንነት ለማስጠበቅ የቀይ ባህርን ደህንነት ለማስጠበቅ ምላሽ እንዲሰጠው ያደርጋሉ። ያ ደግሞ እንደ ኢትዮጵያ ላሉ ሀገራት ወደ ቀይ ባህር የምትመለስበትን እድል የሚሰጣት አዲስ ድል የምታስመዘግብበት ለኢትዮጵያ አዲስ ምዕራፍን የሚፈጥር አጋጣሚ ነው። ስለዚህ አሁን ላይ ባለው ሁኔታ ፈረንሳይ ለራሷ ደህንነትና ለራሷ ዓላማ ስትል በኤርትራ በኩል ያሉ ጉዳዮችን ለማየትና በኢትዮጵያና በኤርትራ መካከልም እንዳሸማጋይ ሆና የመቅረብ እድሏ እጅግ ሰፊ ነው። ከኤርትራ መንግስት ጋር ጭምር በመነጋገር የኢትዮጵያን የቀይ ባህር ጥያቄ ዲፕሎማሲያዊ በሆነ መንገድ ለመፍታት ጥረቶችን የምታደርግበት መንገድ ወሳኝ ነው። አዲስ አበባ የሚገኙት የፈረንሳይ አምባሳደር ኢትዮጵያ ወደ ቀይ ባህር መመለስ እንዳለባት አተኩረው ገልጸዋል። ከመግለጽ ባለፈ ፈረንሳይ ምን ልታደርግ ትችላለች ከተባለ በኤርትራና በኢትዮጵያ መካከል እንግዲህ መግባባት እንዲደረግ ከአሜሪካ ጎን ጭምር በመሰለፍ የኢትዮጵያን የቀይ ባህር ጥያቄ ለማጠናከር ጥረቶችን ታደርጋለች። ስለዚህ ኢትዮጵያ በቀላሉ ከፈረንሳይ ጋር እያሳደገች ያለችው የተናጠለ የሁለትዮሽ ግንኙነት፣ ከአሜሪካ ጋር እያሳደገች ያለችው የተናጠለ የሁለትዮሽ ግንኙነት የአሜሪካና የፈረንሳይን ጥምረት ጨምሮ ኢትዮጵያን በማካተት የኢትዮጵያን የቀይ ባህር ጥያቄ በአጭር ጊዜ ውስጥ ምላሽ የሚያገኙበትን እድል የሚያመጣ መሆኑ እንግዲህ ተገልጿል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። አንድ ላስታውሳችሁ የምፈልገው ነገር ከኢትዮጵያ የቀይ ባህር ጉዞ ጋር ተይዞ የሚነሱ ሀሳቦችን ፕሮጀክት ነድፌ እየተንቀሳቀስኩ ነው። ይህን ፕሮጀክት የመደገፍ ፍላጎት ያላችሁ፣ የማገዝ ፍላጎት ያላችሁ ወንድምና እህቶች ከዚህ በታች በምትመለከቱት የባንክ አካውንት ድጋፋችሁን እንድታደርጉ፣ ከዛም በተጨማሪ ደግሞ በዋትስአፕ ቁጥሬ ላይ የቮይስ ሜሴጅም መደወልም ትችላላችሁ። እዛ ላይ መልእክቶችን ማስቀመጥ ትችላላችሁ። እጅግ አድርጌ አመሰግናለሁ። ቸር ቆዩ።